ዴቪድ ሰላም ብያለሁ። እንዴት ነህ? ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። ኢየሱስ ክርስቶስ እናወራ የነበረውን ከመጀመሪያውኑ ሰምተሃል? እኔ አንድ ወንድም ከሱ ጋር ስትወያዩ ኢየሱስን የሚያውቅ የእግዚአብሔር ልጅን ጌታ አድርጎ የተቀበለ ስለ ሙሴ ቃል ስታወሩ ነበርና የጻፈው ሙሴ አይደለም ብለህ ተናግረሃል አንተ። አዎ ዘፍጥረትን የጻፈው ሙሴ አይደለም ካለ ማስረጃ ትሰጠኛለህ? እሺ ዴቪድዬ። አዎ እሺ። አሁን እንደውም አንተ መጽሐፍ ቅዱስ ካለ አስቀጥቻለሁ ወይም እኔም ላሳይ። እሺ አውጣው፣ ክፈተው፣ አውጣና አሳየን። ኦኬ ሞክራለሁ። መክፈት እንዴት ነበረ? እባክህ ይሰማል? ትሰማለህ በደንብ። ኦኬ ይታያል። አይ ሆፕ ኦኬ፣ በትልቁ አድርጉት። አንብበው። ምን ላይ ነው? ዘጸአት ምዕራፍ 24 ቁጥር 4 ላይ። ኦኬ 24 ዘጸአት 24 ቁጥር 4 ላይ ግን ነው። ኦኬ ሙሴ የእግዚአብሔርን ቃሎች ሁሉ ጻፈ፣ ማለዳም ተነሳ፣ ከተራራውን በታች መሰዊያ 12 ሐውልቶች ለ12 የእስራኤል ነገድ ሰራ ይላል። ልቀጥል ወይስ በቃ? በቃ ይሄ አንዱ ነው። ስለዚህ አሁን ዘፍጥረት ሙሴ መጽሐፍ አልጻፈም ጽፏል አይደለም ጥያቄው። ዘፍጥረትን የጻፈው ሙሴ መሆኑ ማስረጃ ምንድን ነው ጥያቄው? ይሄ አንዱ መረጃ ነው እኮ ዘፍጥረትን መሆኑን ነው ያጠየኩት። 5 መጽሐፎች ናቸው ዴቪዬ፣ ያው 5 ናቸው። መጽሐፍ ጽፏል አልጻፈም ሳይሆን ኦሪት ዘፍጥረት የሚባለውን መጽሐፍ የጻፈው ሙሴ ስለመሆኑ ማስረጃና መረጃ ከባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለ ጥቅስ ስጠኝ ነው ያልኩ። አልሰጠኝም። ይሄ ግን በቂ አይደለም ለአንተ? ምኑ ነው በቂ የሚሆነው? ዘዳግም እንደጻፈ አሁን ዘዳግም ጽፏ ብለህ ታምናለህ? ግን በዚህ አጋጣሚ አልጻፈም። ዘዳግም ምንም አልጻፈም ሙሴ። እዚህ ላይ ታዲያ ምንድን ነው የሚለው? ለምሳሌ ሙሴ ህጎችንም ያው እዚህ ጋር ዘዳግም ምዕራፍ 31 ቁጥር 9 ላይ ሙሴ ይህችን ጻፈ፣ የእግዚአብሔርም የቃል ኪዳን። ማን ነው ጻፈ እያለ የሚነግረን? ሙሴ ጻፈ እያለ የሚነግረን ማን ነው? ሙሴ ጻፈ እያለ የሚነግረን ማን ነው? እዚህ ጋር ይህችንም ህግ ጻፈ ሙሴ እኮ። ጻፈ እያለ የሚነግረን ማን ነው? ጻፈ እያለ የሚነግረን ሙሴ ነው ራሱ ነው። አዎ ኦኬ ጥሩ። አይ እንደ እምነት ይሁንልህ። እኔ ሙሴ አይደለም ብዬ ደግሞ ማስረጃ ልስጥህ አንዴ። ዘዳግም 34 ላይ አውጣ። 34 እዛው ላይ አውጣው። ኦሪት ዘዳግም 34 ላይ አውጣ። ጎበዝ ደግሞ ጨዋታው አይነ ኦሪት ዘዳግም ምዕራፍ 34 ቁጥር 6 34 ኦሪት ዘዳግም ምዕራፍ 34 ቁጥር 6 ወጣለህ? ኦሪት ዘዳግም 34 6 ኦኬ። በቤቴ ፈጎር ፊት በፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይላል። መጀመሪያ ቁጥር 5 ላይ የያህዌ ባሪያ ሙሴ እንደ አምላክ ቃል በዚያ በሞዓብ ምድር ሞተ። በቤቴ ፈጎር ፊት ለፊት ባለው በሞዓብ ምድር ተቀበረ። እስከ ዛሬ ድረስ መቃብሩ ማንም አላወቀውም አለ። ማንም ያወራው ይሄንን? ይሄ እሱ እንዳልሆነ ግልጽ ነው። እሱ ስለሞተ እኮ ማን ነው ንገረኝ። ከሌ በለኝ፣ ችግር የለውም አንተ። ይሄንን ማየት አለብኝ ማን እንደሆነ እንጂ ከሌ በለኝ ከሌ በለኝ። እንዲህ ብዬ ከሌላ ያልጻፈው ሙሴ በሞተ በሞቱ 20 ይላል። ችግር የለውም። ከዛ በኋላ ምን ይላል መሰለ? ከዛ በኋላ ስትመለከተው በኋላ ቁጥር 10 ላይ ምግባ እግዚአብሔር ፊትም ለፊትም እንዳለ የሚለው ነው። እግዚአብሔር ፊት ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በማን ዘንድ? አዎ አልተነሳም። ነብይ ማለት ነው እኮ። ማን ነው ከዚያ ወዲህ አልተነሳም? ከዚያ ወዲህ ከማን ወዲህ ነው? ከማን ወዲህ እያለ የሚያወራው ማን ነው? ከዚያ ወዲህ እያለ የሚያወራው ማን ነው? እንደ ሙሴ ማለት እኮ ነው። እዚህ ጋር ቁጥር 9 ላይ አዎ። ግን ከዚያ ወዲህ ይላል። ከምን ወዲህ? ከምን ወዲህ? እንደ ሙሴ ከምን ወዲህ? ከምን ወዲህ? ከምን ወዲህ? እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ። ያው ግን ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ ያልተነሳው ከምን ወዲህ ነው? እንደ ሙሴ ያለ ነብይ
እዚህ ጋር ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ አልተነሳም ማለት ከምን ወዲህ? የነዌ ልጅም ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆችም ታዘዙለት። እግዚአብሔር ሙሴን እንዳዘዘው አደረገ። እግዚአብሔር ፊት ለፊትም እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ላይ ዘንድ አልተነሳም እኮ። ከዚያ ወዲህ ሲል ከምን ወዲህ ነው? እሱ በህይወት ካለው በኋላ ያለው ነገር ሌላ አልነበረም ማለት ነው። በቃ እንደ ሙሴ ያለ ነብይ አልነበረም። ቀለል አድርገልህ። እሺ በቃ ቀለል አድርገልህ። ኡስታዝ ሸሃዳ ብሎ ነው የገባሁት። ይቅርታ ከገባ ስለቆየ ነው። እሺ ማን ከታች ያለው ፓውዝ ያደረገው? ለዛ ነው ያስገባሁት። ያወራችሁ አፈን። እሺ ማን ነው ስሙ? ቤተማሚ ቤቲ ነው። ቤቲ ማሚ ሴት ናት ወንድ ነው? ሴት ነች። ሴት ነሽ? ኦኬ። ቤቲ ነው ቤተልሔም ነው ስምሽ? አዎ። ኦኬ። መስለም ፈልገሽ ነው? አዎ፣ አንዳንድ ጥያቄዎች አሉኝና ኦኬ። ከዛ በኋላ ይዛለሁ። ኦኬ፣ ችግር የለውም። በቃ ጥያቄሽን ጠይቂና እሱን ትይላል ማለት። ዴቭ ቪዲዮውን አንዴ ዝጋው ከይቅርታ ጋር እናቋርጥ። እሺ ቀጥይ። ጥያቄሽን አቅርቢ። ጥያቄ ራእይ ላይ ያለ ስለ ሙሽራ ምናምን የሚያወራበት ፓርት አለ ስለ ኢየሱስ እና እሱ ላይ ማለት ኢየሱስ ክርስቶስን ያመነ እና ሙሽራው ይመጣል ምናምን የሚለውን እንዴት ነው? እኔ አሁን እሱ በጣም ግራ ስለገባኝ ነው። ራዕየ ዮሐንስ ያው ሙሽራ እና ሙሽሪት የሚለው ፊገራቲቭ ነው አይደለ? ቃል በቃል የሚወሰን ነገር አይደለም። ልክ ባልና ሚስቶች ቃል ኪዳን እንዳላቸው ሁሉ የክርስቶስ ሐዋርያቶችን እና ተከታዮቻቸው ከኢየሱስ ጋር ቃል ኪዳን ገብተው ነበረ። ልክ ኤርምያስ 31 ላይ ከይሁዳና ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ከግብፅ አገር በወጡበት ጊዜ እንደገባሁት ኪዳን አይደለምና አለ። ጥንት ሙሴ በመጣበት ሰዓት ላይ በምድረ በዳ እያሉ የገባው ቃል ኪዳን አለ። አሁን ደግሞ በሙሴ በኩል እንደገባ ሁሉ አዲስ ኪዳን ላይ ደግሞ በክርስቶስ ኢየሱስ አማካኝነት ከ12 ሐዋርያት ጋር የገባው ቃል ኪዳን አለ። ያ ቃል ኪዳን ልክ ባልና ሚስት ቃል ኪዳን እንደሚያደርጉ ልክ ሚስት ለሌላ አካል እንደማትሆን ለባሏ ብቻ እንደምትሆን ሁሉ የኢየሱስም ተከታዮች ሆነው እነዛ ሰዎች ባልና ሚስት በሚል ምሳሌ አነጋገሮች ይጠቀማል ማለት ነው። ራዕየ ዮሐንስ ማለት ነው። ከዛ አንጻር ነው ባልና ሚስት የሚለው ነገር ወይም ደግሞ ሙሽራና ሙሽራይቱ የሚለው ምሳሌ አነጋገር ነው። ቃል በቃል የሚወሰድ ነገር አይደለም። ሶሊድ አይደለም። እማራዊ ሳይሆን ፍካራዊ ነው። እዚህ ላይ እና ደግሞ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አይደለም ምናምን የሚለው ከምን አንጻር ነው ከእሱ ጋር እምነት የሚለው? አዎ ኢየሱስ ነብይ መሆኑ መልእክተኛ መሆኑ ማመንና መቀበል ነው። ለምሳሌ ማለት ነው እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ እኔ የሆንከውን አንተንና የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት ለማግኘት ከተፈለገ በላኪውና በተላኪው ማመን አለበት። ላኪው አንድ አምላክ ነው። ዮሐንስ ወንጌል 8:40 ላይ ከአንድ አምላክ እየሰማ ነበር ኢየሱስ ያስተላልፍ የነበረው። የሚያስተላልፈው ደግሞ ሰው ነው። ያ ሰው ኦንቶሎጂካሊ ሰው ቢሆንም መሲህም ነው፣ መልእክተኛም ነው፣ ነብይም ነው። ስለዚህ በነብይነቱ በመልእክተኛነቱ አምኖ አንድ ሰው የዘላለም ሕይወት ያገኛል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስኪሰጥ ድረስ ዓለም እንዲወደዋልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል እግዚአብሔር ስም ስላላመነ አሁን ተፈርዷል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይህ ነው እያለ ይናገራል ማለት። ስለዚህ በመሲህነቱ በነብይነቱ መኑ ነው። ዮሐንስ ወንጌል 14:1 ላይ እንደዛ ነው። በእግዚአብሔር መኑ በእኔም ደግሞ መኑ አለ። እግዚአብሔር አንድ አምላክ እንደሆነ እሱ ደግሞ መልእክተኛ እንደሆነ መኑ ነው። ስለዚህ በእሱ የሚያምን የዘላለም ሕይወት አለው ማለት ነው። ጀነት ያስገባል ማለት ነው ማመኑ። ይህንን የሚያሳየው። እሺ አመሰግናለሁ። በቃ አሁን ያስፈልጋለሁ። ኦኬ ሌላ እስልምና ላይ ጥያቄ አለሽ? ለምሳሌ ለምንድን ነው ወደ እስልምና እንድትመጪ የቻልሽበት ምክንያት ምንድን ነው? ከክርስትና ደግሞ መውጣት የፈለግሽበት ምክንያት ምንድን ነው? ሁለቱን ተርኒንግ ፖይንቶች ውስጥ ባጭሩ ንገሪ።
ያው መጀመሪያ በነ ሙሴ በነ አብርሃም ዘመን ምናምን አንድ አምላክ ብቻ ነው የሚያመልኩት። ሁለተኛ ደግሞ ያው እስልምና የሚለው ትርጉም ራሱ ለአንድ አምላክ መገዛት ስለሆነ እንደዛ ነው። እና ከኢየሱስ ክርስቶስ በፊት የነበሩ በሙሉ ያው አንድ አምላክን ነው የሚያመልኩት። አሁን ይችን ሁለቱን ጥያቄ ጠየቁክ፣ ለዛ ነው ጥያቄ ስለፈጠረብኝ ነው። አዎ እንግዳ አምላክ አልመጣም። ዘዳግም ምዕራፍ 13 ቁጥር 7 ላይ እንደዛ ነው። እናንተም አባቶችም የማያውቁትን አምላክ እንዳታመልክ ነው የሚለው። ጥንት የነበረው አምላክ አንድ አምላክ እየተባለ ተምሮ ልክ አዲስ ኪዳን ላይ ሲደርስ ኢየሱስ ሲመጣ ስላሴ የሚባል አንድም ሶስት የሚባል አምላክ አልመጣም። ኢየሱስም አላስተማረም። ኢየሱስ ባይሆን አንድ ብሎ ነው። ኢየሱስም ሐዋርያትም አንድ አምላክ አለ ብሎ ነው ያስተማሩት። ከአንድ አምላክ ውጭ አምላክ አለ ብሎ አላስተማሩት። አንድም ሶስትም ዘአሐዱ ሰለስቱ ወንዝ ሰለስቱ ተዋሕዱ ሴሌሱ በአካላት ወይ ተዋሕዱ በመለኮት ብለው አላስተማሩንም። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው ብለው አላስተማሩንም። አንድ የምትለዋ ነገር እግዚአብሔር አካባቢ ላይ እንዳለችው ሁሉ ብዙ ጊዜ ሶስት ነው ግን የምትለው የለችም። ሶስት የምትለው ቃላት የለችም። ስላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማም ነገር መጽሐፉ ላይ ይቀርብ ነበር። አይ ሚስጥር ነው ይላሉ። አሃ ሚስጥር ነው ስላሴ። ኦኬ ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠውን የዚህን የመጽሐፍ ቃል ግን ያዙት ይላል። ዘዳግም 4:35 ላይ በላይ በሰማይ በታች በምድር አምላክ እንደሌለ ለአንተ ተገለጠል ይላል። ስለዚህ አንድ አምላክ ነው ያለው። ይሄ አንድ አምላክ ትምህርት ነው ያለው ማለት ነው። ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን ያዘዝኩን ቃል በልብ ያዘው። ከዛ ኦሪት ዘዳግም ምዕራፍ 4 ቁጥር 2 ላይ ባዘዝኩ ቃል ላይ አትጨምር፣ ባዘዝኩ ቃል ላይ አትቀንሳል። አንድ ነው ካለ በኋላ ከአንድ ላይ ብቀንሽ ስንት ይመጣል? ከአንድ ላይ ሲቀንሽ ምንድነው? አንድን ስታጠፊያት ምን ትሆናለች? ዜሮ አይሆንም። በቃ የለም የሚሉ ጉዳቸው ፈላ። ከዛ ደግሞ አንድ ላይ ስጨምሪ ደግሞ 2 3 ይሆናል ማለት ነው። ስለዚህ ይሄ ነው ያለው። እንግዲህ እስልምና ስትገቢ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የእርሱ ባሪያና መልእክተኛ ነው ብለሽ የምታምኚው ነብዩ መሐመድ ያላ ሰላም በሳቸው ላይ ይሁን፣ ያላ ሰላምና ረድኤት በሳቸው ላይ ይሁን። ኦንቶሎጂካሊ ሰው ናቸው እንደኔ እንዳንቺ። ሜታፊዚካሊ ግን መልእክተኛ ናቸው፣ ነብይ ናቸው። ቁርአን በሳቸው ላይ ነው የወረደው። እሳቸውን አንለማመንም፣ እሳቸውን ዱዓ አድርገን አንጠራቸውም፣ አይደርሱልንም። እንዳንቺ እንደኔ ሰው ናቸው እሳቸው። ማህዲ አንድ ጥያቄ፣ በሞትም የተሸነፉ ናቸው። አንድ ጥያቄ፣ በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። ገባሽ? በሞት ማለት ነው የማይሞተው አንድ አምላክ ብቻ አላህ ብቻ ነው። ካላህ ውጪ በሐቅ የሚመለክ አምላክ የለም። የምናመልከውን አንድ አምላክ ነው። ስለዚህ አሁን ከኔ ጋር የምለውን ተከትለሽ ትያለሽ ማለት ነው። መስለም ከፈለግሽ ተከተይኝ ነው የምለውን። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እንግዲህ ወደ ዲኑል ኢስላም በሻሃደተይን ገብተሻል ማለት ነው። ከዚህ ሰዓት ጀምሮ አንቺ ሙስሊም ነሽ። ላኢላሃ ኢለላህ የሚለውን ገመዱን በእጅሽ ይዘሻል ማለት ነው። አጥብቀሽ መያዝ አለብሽ። ገመዱ ፍትልክ ካለ ያው ከታች ያለው ገደል ነው፣ እሳት ነው ያለው። አምልጠሻል ማለት ነው። አስመልጠናል ማለት ነው። ማሻአላህ ከአፋፉ ማለት ነውና ማሻአላህ 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 አላሁ አክበር አላሁ አክበር።
ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ማሻአላ እንግዲህ ገስት ላይ ያላችሁ ወንድሞች እናቶች እንኳን ደህና መጣሽ በሏት እህታችንን። ኢንሻአላህ ወደና መጣሽ በሏት። ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ቤቲ አሰላሙ አለይኩም። እስኪ ወአለይኩም ሰላም በይኝ። እስኪ እንደምንም እየተንተባተብሽ ማሻአላ አልሐምዱሊላህ 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 الذي انقذك من النار። አላህ Subhanahu Wa Ta'ala ከጨለማ ወደ ብርሃን ከክህደት ወደ ተውሂድ አላህ እንትቶሻል። እስልምና ማለት እንግዲህ ካሁን በኋላ አንቺ ወደ ባህር ነው የባህሩን ጫፍ ነው የነካሽው። የበለጠ ደግሞ በገባሽ ቁጥር ጥያቄዎች ይፈጠሩብሻል። አላህ ጽናቱን ይስጥሽ። በርቺ፣ ጠንክሪ። ያው ካሁን በኋላ ማለት ነው ኡስታዝም አለ እኛም አለን። የፈለግሽን ጥያቄ ትምህርት ግሩፕ እናስገባሻለን ኢንሻአላህ። አላህ Subhanahu Wa Ta'ala ጽናቱን ይስጥሽ። አላህ እስከዛሬ ድረስ ብዙ ውለታ ውሎልሻል። እስከዛሬ ድረስ ከዋለልሽ ውለታ ትልቁ ውለታ ማለት እስልምናን መስጠቱ ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን። አላህ መልካም ነገር እንደሻለ ሰው የሃይማኖትን ዕውቀት ግንዛቤን ይሰጠዋል ብለዋልና በራስሽ ጊዜ ነው የመጣሽው። አላህ Subhanahu Wa Ta'ala መጀመሪያሽን በሸሃዳ እንዳደረገው መጨረሻችን ደግሞ በኢባዳ አላህ አድርግልሽ። ጫጫታ ላይ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላ ማሚ አለ እንኳን ደህና መጣሽ በሏት። ዩቲም ሁላችሁም በሏት። እሺ አሰላሙ አለይኩም ቤት አላሁ አክበር አላሁ አክበር። እኔ በበኩሌ በጣም ደስ ብሎኛል እህቴ ስለሆንሽ። አልሐምዱሊላህ እንኳን ወደ ዲነል ኢስላም መጣሽ። የመጣሽበት ሃይማኖት ነብያቶች ሰብከውት ኑረውት የሞቱበት ሃይማኖት ነው። አልሐምዱሊላህ ሌላ ምንም አይደለም እና ዱአ አድርጊልን። አሁናችን ንጹህ ልጅ ነሽና በተለይ ለኔ ዱአ አድርጊልኝ ቀልብ እንዲሰጠኝ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቲ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አላህ ያጽናሽ፣ አላህ ያጽናሽ። ያው እስልምና ማለት የነቢያት ሃይማኖት ነው። ገብቶች ነው የመጣሽው አንቺን በተናገርሽው መሰረት ማለት ነው። ትክክልም ነው፣ እንደዛም ነው። ከጥንት ጀምሮ ነው እስልምና ማለት ከጊዜ በኋላ የመጣ ነገር አይደለም። አላህም በፊትም ነቢያትም ሲያመልኩት የነበረ ሲያስመልኩት የነበረ ፈጣሪ ነው። ከዛም በኋላ ነው ያው በሰዎች አመለካከት የተለያዩ ነገሮች ሆኑ እንጂ አንቺ ምንድነው ያደረግሽው? አሁን ወደ እስልምና ነው የተመለስሽው። ወደ ተፈጠርሽበት ነው የተመለስሽው እንጂ አልተቀየርሽም። አይሽ ልክ ከቤቱ እንደወጣ ህፃን ወደ ቤት ነው የተመለስሽው ማለት ነው። እዛው ቤት ነው የተመለስሽው ማለት ነው። ስትፈጠሪ እዛ ላይ ነው የተፈጠርሽው። ስለዚህ ሁሉንም ነቢያት እዚህ ነው የምታገኛቸው ማለት ነው። ኢሳን አለይሂ ሰላም ወይም ኢየሱስን ይዘሽ መጣሽ፣ ግን ትክክለኛ አገላለጽ ባይሆንም ማለት ነው። ትክክለኛውን ኢየሱስ ወይም ኢሳን አለይሂ ሰላም በእስልምና ያገኘሽ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻ መልእክተኛውን ደግሞ ምንድነው ጨመርሽ ማለት ነው። አተረፍሽ ማለት ነው ወደ እስልምና በመምጣሽ። ዋናው ነገር ምንድነው? ከዚህም በኋላ ትታጠባለሽ። ማድረግ የምትችይው ነገር ከጓደኞችሽ ምናምን አጠገብሽ ከሆንሽ ሙስሊሞች ካሉ ካሁኑኑ ወደዛ መሄድ ነው ማለት ነው። መታጠብ አለበት። አንድ ያው ሙስሊም ከሆነ በኋላ ኡስታዝ ይቅርታ አድርጉልኝና ይሄን ነው ማድረግ ያለብሽ። ካሁኑ ደግሞ ምንድነው እኔ አንድ ነገር የምናገረው ነገር ይሄ ውይይት ቤቶች ኡስታዝ ጋር እንደዚህ ሙስሊሞች ጋር መግባት ትችላለሽ። አንቺ ምንድነው ከዚህም በኋላ የኛ ሜምበር ነሽ ማለት አባላችን ነሽ ማለት ነው። ይህታችን ነች ማለት ነው፣ እንደ ሰብም እንደ እምነትም። ስለዚህ ምንድነው መማር አለብሽ። ካልተማሩ አይደረስበትም። አሁን ራሱ ትንሽ ስለተማርሽ ነው ወደዚህ ስለሚያጣሽው። ይሄ እዛም አንዳንድ እህቶች ነው ወንድሞቻችን የሰለሙት እየሄዱ የሆነ በውስጣቸው ምንድነው ጥርጣሬ ይፈጠርባቸዋል፣ ወደኋላ እንዲመለሱ ያደርጋቸዋል። ስለዚህ ምንድነው አሁን ወደፊት ነው ሞት መቼ እንደሚመጣ ስለማይታወቅ እንትን ሳቲ ቀጥታ ይሄው እዚህ ጋር አሉ ያመላክቱሻል። የት ጋር መማር እንዳለብሽ ቴሌግራም ቻናል አለ የተከፈተ፣ እዛ ተቀላቅለሽ ቀጥታ ትምህርቱን መቀጠል አለብሽ። በቃ ይበቃሻል። አሁን ከዚህም በኋላ ንጽጽር ምናምን ይብቃሽ። በቃ ቢያንስ እንደኔ አላህ የዝመትሽን ያራዝምና ቢያንስ 1 ዓመት ምናምን ብትጠፊ በቃ አይጠቅምሽም። ከዚህም በኋላ የምትፈልጉን ነገር ስላገኘሽ እንዳላበዛባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺን አደራ ነው የምልሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ወልዌን ወንድሜ እንኳን ደህና መጣ።
ማሻአላህ በርቺ ተበራቺ። ኢንሻአላህ አሲያን አግኛትና ትታይሻለሽ። አሲያ አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማውራት አይመችኝም ብላለች ኡስታዝ። ጫጫታ ላይ ነኝ። ኦኬ ጥሩ እሺ። ለኡስታዝ ጀማል ስልክሽን ትሰጪኛለሽ? ለኡስታዝ ጀማል ስልክሽን ስጪኝና ላስገባሽ። የትምህርት ግሩፕ አለ እዛ ትገቢያለሽ ኢንሻአላህ። እሺ ትማሪያለሽ። ስም አውጡላት ከፈለጋችሁ። ደስ የሚል ስም አለ። ፎሎ መልሻለኝ። ስልክሽን አስቀምጪልኝ። ኦኬ የምትፈልጊው ስም አለ? የምትወጂው ስም ራስሽ ስም አውጡላት። እሺ ገዝተላ ያላችሁ ዩቲ እስቲ ላንቺ ልጅ ልስጥሽ። ሂክማ ሂክማ አይ አሲያ ነው መባላል። አሲያ ሃኒአ ብትሆን ደስ ይለኛል። ሃኒአ እሷ ትምረጥ እንግዲህ ከተባለው ውስጥ ምረጫ አንዱን። ሶስቱ ስማቸው ምንድነው? ጓደኛ አብራኝ ስላለች ትመርጣለች። ሂክማ ማለት ጥበብ ማለት ነው። ሂክማ ማለት አሲያ ደግሞ ማለት የፊራውን ባለቤት የነበረችው ሙሚን የነበረችው ናት አይደል? ያጀማ አዎ ለሙሚን ሴቶች አምሳያ ያደርጋት ጀግናዋ እሷና ዙሌካ ይምታቱብኛል። ዙሌካ ዩሱፍ አለይሂ ሰላም የምትወደው የነበረችው። ኦኬ እንደዛ ነው አሲያ። ሌላ ሶስተኛ ስም ማን ነው? ሃኒያ የትኛው ይሻልሻል? ቤተልሔም ትርጉም ምንድነው? ሃኒያ የሚለው ዩቲ ንገሪያት በነካፍሽ። አይኔ ስለሚያምረኝ እንጂ አላውቅም። እሺ ምን ማለት ነው? በቃ ውድቅ ነው። ንገሯት። ሃኒአን መሪአን ከሚለው ሰደን ኡስታዝ ኩሉ ወሽረቡ ሃኒአን መሪአን ቢማ ኩንቱም ተዕመሉን የሚለው ሱረቱል ሙርሰላት መሰለኝ። ኦኬ ማሻአላህ። ስለዚህ የትኛው ይሻልሻል ቤቲ? ሰላምን መርጣለች። ማንን? በራሷ በኩል ስም ልሰጣችሁ ነው። ሰላም የሚለውን መርጣለች። ማሻአላህ ሰላሙላህ ያላ ሰላም ማለት አጠገብሽ ሌላ ሰው አለ ማለት ነው። ያው አሸነፋችን ጀነቻት እኮ ኡስታዝ። በቃ ሰላም ማሻአላህ አሪፍ ስም ነው። ምርጥ ስም ነው። ሰላም ማሻአላህ አሪፍ ስም ነው። በቺ እንግዲህ ስለ ዲንሽ ተማሪ ሃኒ አለሽ? ሃኒ አለ። ተፍተፍ በይ እንጂ ጉድ በይ እንጂ የምን መፍዘዝ ነው? ተፍ ጉድ ይኸው አልኩኝ። መች አልሽ? ከኋላሽ እኮ መታ ቤቲ አፈፍ አረገችው ሻዳውን። ሃይማኖት ሰታሽ ነው የተቀበለችው ኢንሻአላህ። እኔ ደግሞ እኮ ስገቢ እኮ በቃ አሁን ሻዳ ካላሰዘኝ ትይኛለሽ ብዬ በቃ እኔ ደግሞ መጓጓቴ የኔ ነገር። በርቺ አብሽሪ። የት ይቀራል? የት ይቀራል? ኢንሻአላህ ያ ሞትም ስላለ እሱንም ታሳቢና ዋቢ አድርጊና ጊዜ ሳሰጪው መርመር አድርጊ። ቶሎ አፍጥኚው። እሺ ኡስታዝ ጓል መስለሟን ሰማ እንዴ? ጓል መቀሌ ግን ሰማው እንደዛ አሉኝ። ግን አግኝቻት አላውቅም ከሰለመች በኋላ ወይ ድጋት ትግቢ ተበላለች አሉ። ኧረ አሁን እኮ ነበረች፣ ታች ነበረች እኮ ታንኪው ያለች ነበር፣ እንደም ያመሰገነች ነበር። አይ ምን ተመሰግናለች? እንኳን ሰለመች። ለማንኛውም እንኳን ሰለመች እንጂ በቃ ሻሃዳ ከያዘች በኋላ በቃ ጣልጣል አደረገችኝ። እኔ ስታበላለችኝ ተቀየስ ምናምን ነገር አለች። ከዛ በኋላ ያንተ ግብስ እስከዛ አልነበረም እንዴ? በቃ ግብም ተሳክተዋል፣ ስራን ጨርሳል ብላ እኮ ነው። ስለዚህ ነካዋለችኝ። እንደዛ ነገር ነው፣ እንደዛ ይመስላል። እንግዲህ እንደዛ ነገር ይመስላል። አዎ ኢንሻአላህ ትመጣለች።
እንግዲህ እዚህ ጋር እንሰናበት። ለነበረን ጊዜ ቆይታ በጣም ነው የማመሰግነው። አላህ ይስጥልን ሁላችሁም ማለት ነው። አላህ ከእናንተ ጋር ይሁን። በጣም አመሰግናለሁ። ያው ምክንያቶቹ እናንተ ናችሁ። የእናንተን ቪዲዮ እያየሁ ስለሆነ በዛ ነው ጥያቄ ፈጥሮብኝ ብዙ ነገሮችን ላይፍ ላይ የተቀመጥኩ እያየሁኝ ነበረ እና በጣም አመሰግናለሁ። ለዛ ነው አንተ የምትገባበትን ቀን ጠብቄ እንትን ያልኩት። ማሻአላህ በርቺ። ዋናው ነገር ምንድነው? ጽናት ነው። እስቲቃማ የሚባል ነገር አለ። ጽናት ስቴት ፋስትነስ ጽናት ነው። ትልቁ ነገር ጽናት ነው። እኛ በባክስላይድ እናምናለን፣ ያዳልጣል ብለን እናምናለን። ሰው እስከ መጨረሻው መጽናት አለበት ማለት ነው። ይህንን ያሹን የመዳን ገመድ ያዙ ነው የሚለው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው። የአላህን ገመድ አጥብቃችሁ ያዙ ይላል። ያ ገመድ ምንድነው? ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል። ስለዚህ ላኢላሃ ኢለላህ የሚለው መልካም ገመድ ነው፣ ያላህ ገመድ ነው። ያ ገመድ ተንጠልጥለሽ የወጣሽበት ነው። አሁን ገደል ላይ ስትሆኚ፣ አፋፍ ላይ ስትሆኚ ገመድ ቢሰጥሽ ተንጠልጥለሽ ትወጫለሽ እና በእሳት ጉድጓድ አፋፍ ላይ ነበራችሁ፣ ከእርሷ ምን አላችሁ ይላል? አዳናችሁ ይላል። ከምን? ከአፋፉ። አፋፉ ምንድነው ስንል ወደዛ የሚዳርገው ሽርክ፣ ኩፍር፣ ቢድዓ፣ ኒፋቅ ምናምን የሚባሉ ነገሮች ናቸው። ኩፍር ማለት ክህደት ማለት ነው። ሽርክ ማለት በአላህ ላይ ሐቅ ላይ ፍጡራንን ማጋራት ነው። ቢድዓ ማለት ደግሞ ፈጠራ ነው። ሃይማኖቱ ላይ የሌለ ህግ ራሳችን እየፈጠርን የምናደርገው ነገር ቢድዓ ይባላል ማለት። ኒፋቅ ደግሞ ማለት ደግሞ የማስተኮስ ስራ። ነፈቀ ማለት ከፈለ ነው። ከፊል አምኖ ከፊል መካድ ማለት ነው። ውስጡ ክዶ ውጭው ግን አካሉ ግን እንደ ሙስሊም ሆኖ ሙስሊሙን ለማስተኮስ መስራት እሱ ነገሮች ናቸው። ከዛ ሰው የሰው ልጅ ተንጠልጥሎ የሚወጣበት ገመዱ ላኢላሃ ኢለላህ የሚለው ነው። ያንን በምን በሉ ይላል አላህ? ያዙ። ጽናት ያስፈልጋል፣ ኢስቲቃማ ያስፈልጋል። ለመዳን 4 ነገሮች ናቸው የሚያስፈልጉት። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ለተጸጸተ ላመነ መልካም ለሰራ እና ለተመራ ወይም ለጸና ማህሪ ነኛል። 4 ነገሮች ቀርበዋል። የመጀመሪያው ደሩሪ ይባላሉ። ፈላህ ደሩሪ ማለት ኢሴንሻል ሳሊቬሽን ይባላሉ። የሚያስፈልግሽ ማለት ነው። ጀነት ሰው የሚገባው በአላህ ይቅርታና ምህረት ነው። በአላህ ረህመትና መግፊራ ነው። የአላህ ምህረትና ይቅርታን ሰው የሚያገኘው ደግሞ በንስሐና በእምነት ነው። በኢማንና በተውባ ነው። የመጀመሪያው ሁለቱ ማለት ነው ኢሴንሻል ሳሊቬሽን። ከዛ መልካም ስራና ደግሞ ጽናት ያስፈልጋል ራሱ ማለት ነው። ይሄ ፈላ ደሩሪ ይባላል ራሱ ማለት ነው። ከዛ ደግሞ ፈላ ሹሩጢ የሚባል ደግሞ አለ፣ ኮንዲሽናል ሳሊቬሽን ይባላል። መልካም ስራ ጀነት ውስጥ ወሮታና ጽፌታ ምንዳና ትሩፋት ስርጉትና ትርሲት የምንቀበለው በመልካም ስራችን ነው። ከዛ ያንን ነገር ምን ያስፈልጋል? ጽናት ይፈልጋል። እስከ መጨረሻው ድረስ መጽናት ያስፈልጋል ማለት ነው። እነዚህ አራት ነገሮች እንዳትረሺ ማለት ነው። ተውባ፣ ኢማን፣ አሚሉ ሳሊያት እና ኢስቲቃማ ወይም በአማርኛ ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉላታች ነው። ሲነርጊያ ማለት ኮርፖሬሽን ነው ራሱ፣ ኦፕሬሽን አይደለም። ዋን ሳይድ ኦፕሬሽን አይደለም። ከኛ የሚጠበቅ ነገር አለ ከአምላካችን እንጂ ዋን ሴፍድ ኦልዌይስ ሴፍድ፣ አንድ ጊዜ ዳነ ሁል ጊዜ ይድናል የሚል ትምህርት እኛ ጋር የለም። ስለዚህ እነዚህ 4ቱ ነገሮች ያስፈልጋሉ ማለት ነው። አስፋቡል ፈላህ የሚባሉት ወይም ደግሞ የመዳን ምክንያተ ድህነት ማለት ነው። የመዳናችን ምክንያት 4 ነገሮች ናቸው። ንስሐ፣ እምነት፣ መልካም ስራና ጽናት። ጽናት ደግሞ በጣም ወሳኝ ነገር ነው ማለት ነው። ጽናት ከሌለ የያሽውን ገመድ ትጠይዋለሽ። አላህ ይጠብቅሽ ገመዱን ከመጣል።
ኡስታዝ ሰላም የሚለው ስም በእስልምና ይፈቀዳል እንዴ? ስለማላቅ ነው። ከዚህ በፊት ለክርስቲያኖች ይመስለኝ ነበር። አዎ በዕብራይስጥ በአረብኛ ሰላም ይባላል። ሻሎም አለይኩም ማለት ሉቃስ 24:36 ላይ ኢየሱስ ሐዋርያትን ሲያገኛቸው ምን እንዳላቸው ታውቂያለሽ? ዩቲ አቤት ሻሎም አለይኩም ነው ያላቸው። ሻሎም አለይኩም ሻሎም አለይኩም ነው ያላቸው። ሻሎም ማለት በዕብራይስጥ ሰላም ማለት ነው። ሻሎም ሸ ነው እነሱ ብሉት ሰለ ማለት ሲፈልጉ ሻሎም ለምሳሌ ማለት ነው። እስራኤል እንደምንለው ኢስራኤል ነው የሚሉት ኢስራኤል። ስማ ለምለው ሺማ እስራኤል ይላሉ። ሻሎም አለይኩም ይላሉ። ስለዚህ ሰላም ማለት ነው። ግን ሰላም የሚለው ቃል አረብኛም ነው። ነብይ የሚለው ቃል አረብኛ እንደሆነ ታውቃላችሁ? በግዕዝ ነብይ ምንድነው? ምን ማለት ነው? የሚነግረኝ ታስተምረ ነብይ በግዕዝ ምንድነው? ትክክለኛው ማስተምራለሁ ከዚህ በፊት ምስቲ ጎበዝ የሆነ ነባይ ጎበዝ ነባ ሳይሆን ነባይ ሲጻፍ ነባይ ተናጋሪ ማለት ነው አይደል? ነባይ ነባይ ነው በግዕዝ ነባይ ነው። ራስ የሚመጣለት ምንድነው? ለነባይ የሚመጣለት ምንድነው? ነቢብ ነው የሚመጣለት። ነቢብ ሲመጣለት ነባይ ይሆናል ማለት ነው። ነብይ ደግሞ የአረብኛው ቃል ሲሆን ነበ ነው የሚመጣለት፣ ወሬ ነው የሚመጣ የሩቅ ነገር ወሬ ይመጣለታል። ስለዚህ እንደዛ ነው። ከኛ የተወሰዱ ነገሮች አንዳንዴ እንትን ይላሉ ማለት ነው። አረብኛ የሆኑ ነገሮች ግን ወደ እንትን ስንወስዳቸው ማለት ነው ከአረብኛ ገብተው እንትን ይላሉ። ሰላም የሚለውም በግዕዝ ነው ራሱ ማለት ነው። ግን እንትን ካላት ያው ለመግባቢያ ያክል ነው እንጂ ቤተልሔም ደስ የሚል ስም ነው ራሱ። የግድ መታወቂያ ላይ መቀየር አይጠበቅባትም። በይት ማለት በዕብራይስጥ ቤት ማለት ነው። ለሄም ማለት እንጀራም ተብሎ ሊተረጎም ይችላል፣ ዳቦም መሆን ይችላል። ግን በዋናነት ስጋ ማለት ስጋ ቤት ማለት ነው። ቤተልሔም ማለት ቤተልሔም ስጋ ቤት ማለት ነው፣ ወይም የእንጀራ ቤት ማለት ነው ትርጉሙ። ቤተልሔም በይትና ለሄም በዕብራይስጥ የሁለት ቃላት ውቅር ነው እና ለማንኛውም ቤተልሔም መጥፎ ስም አይደለም፣ ሐራም ስም አይደለም፣ ከሽርክ ጋር የተገናኘ አይደለም። መታወቂያ ላይ መቀየር አይጠበቅብሽም። ግን ለሙስሊሞች ጋር ለመግባባት ሰላም ማለት ትችላለሽ። ከፊት ለፊት ደግሞ አሰላም ካልሽ አሰላም ማን ነው? አላህ። የሰላም ምንጭ ማን ነው? አላህ። አላህ። አሰላሙ አለይኩም ስትይ ያላ ሰላም በአንተ ላይ ይሁን። ወራህመቱላሂ ስትይ ደግሞ ረህመቱ ምህረቱ፣ ወበረካቱ ስትይ ደግሞ በረከቱ። አሰላሙ አለይኪ ነበር ማለት የነበረብኝ ለሴት ሲሆን፣ ለወንድ ሰማ አሰላም አለይከ ነበር። አለይኩም ምለው አጠገብሽ በቀኝና በግራ ያሉ መላእክቶች አሉ። ለዛ ነው እኛ ካፊር ስናገኝ አሰላም አለይኩም አንላቸውም። የሙስሊም ሰላምታ ነው እና እንደዛ ነው። በቀኝና በግራ መላእክቶች አሉ ኸይርና ሸር የሚጽፉ። ከዛ አንጻር ነው እኛ አሰላም አለይኩም ምንለው ማለት ተሸሁድ ላይ ተቀምጠን ከዛ በኋላ ስናሰላምት ማለት ነው መጨረሻ ላይ ምንድነው የምንለው? አሰላሙ አለይኩም ወራህመቱላህ፣ ሰላሙ አለይኩም ወራህመቱላህ። ለማን ነው የምንለው? ማንን ነው ሰላም የምንለው? እንዲህ እየዞርን እንዲህ በጎን በትከሻችን ማንን ነው የምንለው? በቀኝና በግራ ምን አሉ? የሚመዘግቡ መላእክቶች አሉ ማለት ነው። ወደ ቤታችን ስንገባ ማንም ባይኖር አሰላሙ አለይኩም ወራህመቱላህ እንላለን። ለማን ነው የምንለው? ቤታችን ስንገባ። እኛ ስንወጣ ቤታችንን የሚጠብቁ ምን አሉ? መላእክቶች አሉ ማለት ነው። ገባሽ ማለት ነው። እና እያንዳንዱ ነገር በኢስላም ትርጉም አለው። ከተነየ አጅር የሚያዩት ከሰላምታ ጀምሮ ብትመለከችው የሆነ ሰው የሆነ ነገር ሲያደርግልሽ ጀዛከላ ትይዋለሽ፣ ጀዛኪላ ጀዛኩሙላ ኸይራ ትይዋለሽ ማለት ነው። አላህ ኸይር ጀዛን ይክፈል፣ መልካም ስራን ይክፈል ትይዋለሽ። የሆነ ደስ ሲልሽ ማሻአላ ትያለሽ። ያላ ስም እያንዳንዱ አለበት። የሆነ ነገር ስታቀጂ ኢንሻአላ ትያለሽ። የወደፊቱን ገባሽ? በእያንዳንዱ ማለት ነው። ስትደሰች አንዳንዴ ተክቢራ ታደርጊያለሽ፣ አላሁ አክበር ትያለሽ። ላኢላሃ ኢለላህ ከአላህ ስም ከሙስሊም አንደበት አይጠፋም። ምግብ ስንበላ ስንጀምር ምን ብለን ነው የምንበላው? ቢስሚላ ብለን እንበላለን። ተመልከች። ስንጨርስ ምን እንላለን? አልሐምዱሊላህ። አያችሁ፣ እያንዳንዱ እንቅስቃሴያችን
ከአላህ ስም ጋር የተያያዘ ነገር አለው ለማለት ፈልጌ ነው። እንግዲህ ወደዚህ ህይወት ውስጥ መግባት የምትፈልጉ ክርስቲያኖች ካላችሁ ቆም ብላችሁ በአጽንኦትና በአንክሮት አስቡበትና ጊዜ ስጡት። ይሄ የህይወታችሁ ጉዳይ ነው። የህይወታችሁ ጉዳይ ነው። አስቡበትና ክርስቲያኖች ምን ማለት ነው? በስመ አብ አብ ማለት ነው። በአላህ ስም በአላህ ስም ማለት ቢስሚላህ ማለት በአላህ ስም ማለት ነው። ቢስሚላህ ይዋጣል። አሊፍና ላም ይዋጣሉ። ለምን? በከስራ ስለመጣ ማለት ነው። ኢስም ነው እኮ ገብታችሁ ኢስም ነበረ፣ ግን ቢስም ነው። ቢስም ነው ምንድነው? ቢኢስም አንልም። ኢ ትዋጣለች ራሱ ማለት ነው። አንዳንድ ክርስቲያኖች እንደዛ ላህ ነው የምታመልኩት ይላሉ። በመጅሩር ሲመጣ እንደዛ ነው ህጉ ማለት ነው። ይዋጣል ማለት ነው። እና ቢስሚላህ ስትሉ ኢስም ነው እኮ ኢስምን ነው እኮ ቢስም ነው ማለት ቢስ ነው ምንድነው? ወደዛ እናሻግረዋለን ራሱ ማለት ነው። ይህ የምትለዋን ነገር እንውጣታለን። ቋንቋ ነው ህግ። አንዳንድ ሰዎች ስለማያውቁ ነው። ቢስሚላህ ማለት በአላህ ስም ማለት ነው ትርጉሙ። ሌላ ጥያቄ ያለሽ አኒ? አለኝ። ምን አለሽ? አሁን በእኛ በኦርቶዶክስ ከሌላ እምነት የመጣ ሰው ቄደር ይጠመቃል፣ ክርስትና ይነሳል፣ ንስሐ ይገባል አይደል? ግን በእናንተ ሻሃዳ ይህን ቃል ብቻ ከተባለ ያለበት ያ ሁሉ ታሪክ ምናምን ይቀራል ማለት ነው? አዎ፣ ሻሃዳው ራሱ ሁለት ክፍል አለው። ሱረቱል ጣሃ ምዕራፍ 20 ቁጥር 82 ላይ ለተጸጸተ ላመነ የሚለውን ኢብኑ አባስ ለተጸጸተ የሚለውን ላኢላሃ ሲል አንድ ሰው ይመለሳል፣ በጣዖት ይክዳል የነበረውን ነገር ሲመለስ ማለት ነው። በነገራችን ላይ ተውባ ማለት እንደዛ ነው። ራሱ ንስሐ የሚለውም የአማርኛው ቃል መመለስ ማለት ነው፣ ሲመለስ ማለት ነው። እና ንስሐ ደግሞ ስንት ሸርጥ አለው? ስንት ሸርጥ አለው? ያ ጀማ ነገሯት። ተውባ ስንት ሸርጥ አለው? ሁለት መሰለኝ። ሐቅና ዙልም ይኸውልሽ፣ ሐቅና ዙልም በሶስት ይከፈላል። ሐቅ ማለት ነው የሰው ሐቅ፣ የራስ ሐቅና ያለ ሐቅ ይባላል። ዙልምም እንደዛው በደልም ማለት ነው። አላህን መበደል፣ ሰው መበደል፣ ራስን መበደል ማለት አንድ ሰው ለምሳሌ ያሰማ ስጋ ቢበላ መጠጥ ቢጠጣ ራሱን ነው የሚበድለው፣ የራሱን ሐቅ ነው ያስነካው። ሰውን ቢማታ፣ ሰውን ቢሳደም የሚብል ደግሞ የሰው ሐቅ ነው የሚባለው። ካላ ውጭ ደግሞ ሌላ አካልን የሚያመልክ ከሆነ ደግሞ ያለ ሐቅ ይባላል። ያለ ሐቅና የሰው ሐቅ የሰውየው የራሱ ሐቅ ከሆነ ሸርጡ ሶስት ነው። ምንድነው? መጀመሪያ ምንድነው? የሚሰራው መጥፎ ነገር መተው። ከዛ በኋላ ቀጥሎ ምንድነው? በሰራው ነገር መጸጸት። ሶስተኛው ነገር ደግሞ ወደዛ ነገር እንዳይመለስ ቆራጥነት። ሶስት ነው። የሰው ሐቅ ካለበት አራተኛው ያስፈልጋል። የንስሐ መስፈርት ምንድነው? ያንን የበደለውን አካል ይቅርታ መጠየቅ አለበት። ይቅርታ መጠየቅ አለበት። ሰውየውን ካላገኘውስ ለምሳሌ 100 ብር ሰርቆ ከሆነ 100 ብሩን መመለስ አለበት፣ ወይ ይቅርታ መጠየቅ አለበት፣ ወይ 100 ብሩን መመለስ አለበት። እንደሰረቀ ካወቀ የሚጎዳው ከሆነ ደግሞ ሳይነግረው ሀዲያ አድርጎ ስጦታ አድርጎ ይሰጠዋል። ሰውየውን ባያገኘውስ፣ ሰውየው ሞተውስ ቢሆንስ ቢባል ደግሞ ሰደቃቱል ጃሪያ አድርጎ ለመሳኪኖች ይሰጣል ማለት ነው። ሰደቃ አድርጎ ይሰጠዋል ገንዘቡ። የሰው ሐቅ የሚባል ነገር አለ፣ አራተኛው ማለት ነው። ስለዚህ አንድ ሰው ላኢላሃ ሲል ይመለሳል፣ ወደ አላህ ይመለሳል። ኢለላህ ሲል ደግሞ ምንድነው? በአላህ ያምናል ማለት ነው። ስለዚህ ነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከደና በአላህ የሚያምን ይላል። አይ በጣዖት መካድ የመጀመሪያው መካድ ነው ራሱ። የመጀመሪያው ምንድነው? ነፊ ነው፣ ማስወገድ ነው። ከዛ ሁለተኛው ደግሞ ኢስባት ነው፣ ማጽደቅ ማጽናት ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ብሎ በንስሐ ወደ አላህ ሲመለስ ኃጢአቱ ይታጠብለታል ማለት ነው። ኃጢአት ሲሰራ አንድ ሰው ምንድነው ማድረግ ያለበት? በኢስላም ምንድነው ማድረግ ያለበት? ደም ማፍሰስ፣ ከሌ ሞቶልሃል አኒ ምንድነው በኢስላም አንድ ሰው ንስሐ ኃጢአት ሲሰራ ምንድነው የሚያደርገው? ይተውበታል። አላህን ይቅር በለኝ ብሎ ነው የሚጠይቀው። ይቅርታ ይጠይቃል። አላህን ይቅርታ ይጠይቃል፣ ይማራል።
ግልጽ ነው። አሁን እኛ ንስሐ አባት እንዳለን ኃጢአት ስንሰራ ለንስሐ አባታችን ተናግረን ለንስሐ አባታችን የምትናገሩት እናንተ፣ እኛ ደግሞ የምንናገረው ለአላህ ነው። ለአላህ ነው እናንተ የምትናገሩት። ከዛ ስግደትም አለ ጾምም አለ። ከዛ ያንን ስንጨርስ ፍታት ይደረግልንና በቃ ያ ሁሉ ኃጢአታችን ይሻርልናል። ያ ነገርስ በእናንተ? እኛ ጋር የለም። እኛ ጋር አላህ ነው ይቅርታ የምንጠይቀው። አቋቁን የነካ ነው የበደልነው አላህን ነው። ሰውን በድለን ከሆነ ደግሞ ይቅርታ እንጠይቃለን። ሰው ማለት ነው አፉ በለኝ ምናምን ይላሉ ሙስሊሞች። አይተሽ ከሆነ አላህ በኋላ የቂያማ ቀን ይጠይቀናል። ሰው ከበደልን ማለት ነው የበደልነውን ሰው ይቅርታ መጠየቅ አለብን። ያንን ነው እስልምና የሚያስተምረው። አንድ ጊዜ የአውሮፓ ላይ የጀርመን ሀገር አንድ ጊዜ ሰው ኃጢአት ይሰራል፣ ሰው ይገላል። የንጉሱን ልጅ ገሎ መጨረሻ ላይ ንስሐ ልግባ ብሎ ንስሐ አባቱ ጋር ሄዶ ነገራቸው። የንጉሱን ልጅ ገድየዋለሁ፣ ገድያታለሁ እና በቃ ማለት ጥሩ ስላልተሰማኝ ንስሐ ልግባ ብሎ ይላቸዋል። እሺ ይሉታል። ከዛ ንጉሱ ልጄ ተገላለችና ልጄን የገደለውን ሰው ያገኘልኝ ሰው የመንግስቴን ግማሹን ሀብት አወርሰዋለሁ ብለዋል። ምን ቢሆን ጥሩ ነው? ሃኒ ገምቺ እስቲ ቄሱ ምን እንዳደረጉ ገምቺ። ሃኒ እኔ ቅርብኛ፣ እኔ ግምት አልችልም። ምን እንዳደረጉ ታውቂያለሽ? ቄሱ ግማሹን ሀብት ሲል የገደለው ከሌ ነው ብለው ሰውየውን አሳልፈው ሰጡት ማለት ነው። ከዛ በኋላ እንዴት ሊያገኙት ቻሉ ምናምን ብለው ሲጠይቃቸው አይ መጥቶ እኔ ጋር ንስሐ ሊገባ መጥቶ ያዝኩት እና ያው ግማሹን ሀብት ስለሚያስፈልገኝ ሲል በሱ ፋንታ አለ ንጉሱ ጀርመን ውስጥ በሱ ፋንታ መገደል ያለበት እርሶ ነው ታማና በልቷል ብሎ እሳቸውን እንዲገደሉ አደረገና እሱ ደግሞ ንስሐ ስለገባ ግማሹን ሀብት ለገደለ ሰው ሰጠዋል ያለው ለሱ ሰጠው ይባላል። ሰውን አምነሽ ነው ንስሐ መገቢው? የሰው አይብ አላህ የሸፈነልን የሰተረልን ስንት ነገር እያለ ሰው ነው የሚችለው። አሁን አስችሎት ጥፊ ከዚህ ነው የሚልሽ ራሱ ማለት ነው። አንተም ታበዛዋለህ ምንድነው አስሬንት ምናምን ነገር ነው የሚላቸው። ብዙ ሰዎች ይሳቀቃሉ ንስሐ መግባት ምናምን የሚባለው ይሄ ሰውኛ አሰራር ነው ራሱ። ማን ነውና ነው አንድ ቄስ አንድ ሰው እኔ የበደልኩትን በደል ያለን ሀቅ ለሱ ነግሬው መጥቼ የምናዘዘው ልክ አይደለም። ስለዚህ እኛ ንስሐ የምንገባው ወደ አላህ ነው፣ የምንናዘዘውም ለሱ ነው። ይቅር በለን ብለን ምንድለው ማን ስለሆነ ነው? አንድ ቄስ መጥቶ ለራሱ ደጀ ሰላም ሲያሞቅ የሚውል ራሱ ከራሱ ያነጻ ደጀ ሰላም ላይ ያለውን ተስካር ሲበላ ሲጠጣ እዛ ደጀ ሰላም ውስጥ ያለውን ጠላ ፊልተር አረቄ ምናምን ነገር ሲግት የሚውል አንዳንዴ የሀብታም ተስካር ደግሞ ከሆነ ውስኪም ቮድካም አለ። እሱን ሲግት ውሎ እሱ ሰክሮ እንደፈለገ እየሆነ እኔ ለሱ ምነግረው ምን ስለሆነ ነውና ነው። እና ያ ልክ አይደለም ብዬ ነው የምለው። ኢንሻአላህ አይ ቲንክ ጥያቄሽ እንደተመለሰ ተስፋ አለኝ። ኡስታዝ እዚህ ላይ የንስሐ አባቱ ስለማን ነው ንስሐ ሲሰራ የሚናገረው? ግልጽ አድርገልኝ። ለንስሐ አባት ለሌላ አለ፣ ለሌላ ንስሐ አባት ሌላ ንስሐ አባት ይዛል። እንደዛ ነው። ጠላ ይላሉ። ምን ትሰራለህ? ጓዳ ተቀምጠህ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ብለው ያወጡትና እነሱ ይጠጣሉ። አንቺ መሀል ላይ ቀጥታ ተሳከሽ ሄደሽ አባ ይፍቱኝ ምናምን ታያለሽ። አልሰማሽም ይሄንን ሃኒ? ጠላ ጓዳ ተቀምጠ ምን ታደርጋለህ? እርጅና መጥፎ ነው ትሸብታለህ ብለው አውጥተው የሚጠጡት ፊልተር እንዳይሆን ማለት ነው። በኋላ ትሸብት ማለት ነው። እኔ ማለት አስቀስፈኝ ነው። ምን አስቀስፍሻለሁ? ከዛ ህዝቡ ያቅም አሜን ይላል። ውስጥ ነው የሚከተል ያንተ ንግግር እኮ እውነት በጣም ከባድ ነው። ነግሬሻለሁ፣ እኔ ተናግሬያለሁ። ፍጡርና ሰው አምልከሽ ጀነትን እንዳታስቢያት ራሱ ማለት ነው። አሁን ሞት ቢመጣ ምንድን ነው የምታረጊው? ሁጃ ቆሙብሻል። ከዛሬ ጀምሮ እያወቅሽ ነው የምታረጊው። ጆሮዬ ላይ እያቃጨለብኝ ነው ንግግርህ። ብቻዬን ማውራት ነው። እያወቅሽ እያየሽ ግቢበት እንግዲህ እኔ አላውቅም።
ሎጂካሊም እኮ ፕላውዝብል አይደለም ወሄዶ እኔ ለምን እንደሚከብድ ማላውቅም እንጂ አንድ የነፍስ አባት የሚባለው ያንተን ሚስጥር ሰምቶ አንተን የሰራውን ኃጢአት ለእሱ ስለተናገርክ ይሰረይልኛል ብሎ ማሰብ እሱ ራሱ እኮ ሌላ የነፍስ አባት ይፈልጋል። ያኛው የነፍስ አባት ሌላ የነፍስ አባት ካይንድ ኦፍ ስኖቦል መቼ እንደሚደርስም አይታወቅም። እና አንዳንድ ጊዜ ይሄ ራሽናል አእምሯችንን ራሱ መጠቀም ስንጀምር የሚነሱ ጥያቄዎች ናቸው። ልክ ቅድም እንዳልከው ማለት ነው። ሌላው በራሱ ላይ ለምሳሌ በራሱ ላይ የተሰራ ወንጀል ቢሆን ለምሳሌ በቤተሰቡ አንድ የንስ ጎድፋዘር ብሎ የያዘውን ሰው አንድ ዋልጌ ወይም ደግሞ ድሩዬ የሆነ ልጅ እንበልና የ6 የ7 ዓመት ልጁን አደጋ ቢያደርስበት ቢደፍራት ወይም ቢላትና ከዛ ሂዶ ልጅህን እንደዚህ አድርጌያለሁኝ እና ፍታኝ ይፍቱኝ አባ ቢላቸው ይተውታል? በራሱ ላይ ቢሆን ራሱ ማለት ነው። ከባድ ነገር ነው። አንዳንድ ጊዜ እንዲሁ ዝም ብለን በሳያመኑ ብፁዓን ናቸው በሚል ኮንቴክስት ስንሄድ ፕላውዝብል ይመስለናል እንጂ ራሳችንን በቦታው ላይ አድርገን ስናየው ይሄ ነገር እንትን አይደለም፣ የሚሆን ነገር አይደለም። ለራሱ ወንጀለኛ የሆነ ኃጢአተኛ የሆነ ፍጹም ያልሆነ ሰው ያንቺን ኃጢአት ወንጀል ስርየት ያስደርግልኛል ብሎ ማሰብ ከባድ ነው። ምን ባለበት ሰዓት ፈጣሪ ቀጥታ እኔን አናግሩኝ ባለበት ሰዓት ለእኔ ንስሐ ግቡ ባለበት ሰዓት በመካከል ሰንበዲ እኔ ገብቼ ላደራድ እንትን ማለት ነው እኮ ደላላ ማለት እኮ ነው። የነፍስ አባት ማለት ደላላ ማለት ነው። ቤዚካሊ ካየሽው ማለት ነው። በሁለት ተደራዳሪዎች መካከል ገብቶ የራሱን ብሮክ የሚያደርግ ማለት ነው። ያ ሰው ከተመቸው ቅድም አሁን ወሄድ እንደሰጠሽ ምሳሌ አጋጣሚ ካገኘ አሳልፎ ይሰጥሻል። አጋጣሚውን ካላገኘ ግን ሚስጥርሽን ይጠብቅሻል። ያን ሚስጥር ጠበቀ የምትይው ራሱ አንቺ በሱ ስር እስከ ኖርሽ ድረስ ነው። ሰብጁጌትድ ሆነሽ ማለት ነው። የሆነ ቀን የእሱን ጥፋት ስትናገሪ ይዘከዝክልሻል። ምክንያቱም ሰው ነዋ። አሁን እንደምናየው ማለት ነው፣ ሶሻል ሚዲያ ላይ እንደምታየው ገዳማት አካባቢ የነፍስ አባት ምናምን ተብለው ሲቀርቧቸው ሴቶቹ ከዛ በኋላ ወንድና ሴት ለየብቻ ከተገናኙ በመካከል የሚፈጠረው ነገር ይታወቃል። ያንን ስህተት የሆነ አጋጣሚ ሲፈጠር ምን ያደርጋሉ? ያወጡና በዚህ ጊዜ እንዲህ አድርጎኛል፣ በዚህ ጊዜ እንዲህ አድርጎኛል የሚለው ነገር ይመጣል። እንደዚህ አይነት ነገሮች ይፈጠራሉ። ስለዚህ ለአንቺ እውነተኛ ሚስጥረኛሽ ማን ነው? እውነተኛ ምስጢረኛ ለአንቺ ማን ነው የሚለውን ነገር ማወቅ ነው ያለብሽ። የፈጠረሽ አምላክ ብቻ ነው ለአንቺ የፈጠረሽ አምላክ ብቻ። ምክንያቱም እሱ ስለሆነ ያስገኘሽ፣ ወደ እሱ ስለሆነ የምትመለሽው፣ ወደ እሱ መመለስሽ ለእሱ ምንድን ነው የሚያስደስተው ነገር ነው። ነገር ግን የሰው ልጅ ሁል ጊዜም የራሱን ኮንዲሽን እስከጠበቅሽለት ድረስ ነው ያንቺን ሚስጥር የሚጠብቀው። ዘሞመንት ዲቬት ባረግሽ ቁጥር ወይ ስተቱን ወይ የሆነ ነገር አይተሽ ኮመንት ባረግሽ ቁጥር ምንድን ነው የሚለው? እንዲህ ትላንትና አንቺ እንደዚህ ብለሽኛል። ሁሉም ሰው በዚህ ነገር ላይ ይወድቃል። ፍጹም የሆነ ሰው የለም። ነቢያቶች ሲቀሩ ነቢያቶች ይጠበቃሉ፣ ጥብቆች ናቸው ለመለኮታዊ ዓላማ ስለተመረጡ ማለት ነው። የሰው ልጆች ግን ሌሎች ከነቢያት ውጭ ያሉ የሰው ልጆች ፍጹም አይደሉም። ቄስም በዩ ጳጳስም በዩ ሼክም በዩ ማንም በዩ ማለት ነው። ስለዚህ ለዛ ነው በእስልምና የሆነ ሼክ በእውቀቱ በጣም ስለመጠቀ እሱ ጋር ሂደሽ አንቺና በአላህ መካከል በፈጠረሽ አምላክና በአንቺ መካከል ያለን ሚስጥር አትዘገዝጊም። ቀጥታ ነው የምታናገሪው፣ ምንም አይነት እንትን ሳይኖር ማለት ግርዶሽ ሳይኖር ማለት ነው። ማረኝ ነው የምትይው። ስለዚህ የሚያስፈራሽ ነገር የለም። ራስሽን አሳልፈሽ ለሰጠሽው አምላክ